የብሩክ ፍለጋ እንደቀጠለ ነው ማለት ነው። ቢሆንም ግን በስተመጨረሻ ያለበትን ጫፍ ደርሰውበታል። ሆኖም ግን ቢደካክምም ቢደበደብም በህይወቱ አለ፣ ምንም አልሆነም ማለት ነው ብሩክ። ነገር ግን ያው በስተመጨረሻ ላይ ሞገስ እንደዚሁም ደግሞ የመድብል የቀድሞ የልብ ጓደኛው የሆነው ለሶስት ሆነው ገብተው ነበረ። ያው ቢገቡም ግን በህይወት አግኝተውታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባሮች ደግሞ ኮመንት ላይክ እያደረጋችሁ አበረታቱኝ። ሁላችሁንም ከልብ አመሰግናለሁኝ። ምሳሌ ድራማ እንግዲህ እንደምትመለከቱት በብሩክ ፍለጋ ፍጥጫ ላይ ነው የሚገኙት እና ሞገስም ደግሞ ንብረቱን ለማስመለስ ደፋ ቀና እያለ ነው የሚገኘው። ንብረቱን ለማስመለስ ሲደክም ግን ሚስቱን ሊያጣት ይመስላል። እንግዲህ ብዙ ነገሮች አሉ ማለት ነው። እሱ ወደ እናንተ እማደርስ ይሆናል ማለት ነው። እንግዲህ የሉላ ጠበቃ ቤቷ ድረስ ሰተት ብሎ መጥቶ ነበረ። እሱም እንግዲህ ሞገስ በተደወለበት ጊዜ መድብል ጋር ለአስቸኳይ ጉዳይ ሄዶ ነበረ። ነገር ግን እሷን ጠበቃው ጋር ትቷት ያለውን ነገሮች እንድትጨርስ ነግሯት ነበር ሄደው። ቢሆንም ግን ጠበቃው ያሰበው ሌላ ነገር ነው ማለት ነው። እሷ እንግዲህ ማስጨረስ አይደለም እሱ ንብረታቸውን ማስመለስ ሳይሆን ንብረታቸውን አስመልሶ ሉላን የራሱ ማድረግ ነው ያሰበውና እንግዲህ እኔ ቤትሽ ድረስ ወስድሻለሁ መኪና አለኝ በማለት በተለካሻ ምክንያት ሞገስም እንግዲህ በአማኔታ እሱ ጋር ትቷት ሄዶ ነበረ። ነገር ግን መጨረሻ ላይ ቤቷ ድረስ ነው እንግዲህ ሰተት ብሎ የመጣው ማለት ነው። እሱም እንግዲህ ቤት ድረስ መጥቶ ውጣልኝም ብትለው አልወጣም፣ አንቺን የመሰለች ልዕልት እንዴት እዚህ ቤት ውስጥ ብቻዋን ትቀመጣለች? እንዴት እዚች ትንሽዬ ቤት ውስጥ ትቀመጫለሽ? በማለት ነበረ እሷን ለማታለል የሞከረውና እሱ ምንም አያገባህም ደግሞ ሳታስፈቅድ የሰው አልጋ ላይ እንደም ትቀመጣለህ ብለው ነበርና እና ቤታችሁ ውስጥ እኮ ያለው አልጋ ብቻ ነው፣ ሌላ ምንም የለም በማለት ነበር ያላትና እሷም እባክህ ውጣልኝ እያለችው እየተከራከረችው እያለ ድንገት እንግዲህ ሞገስ ይደውላል ማለት ነው። ሞገስም ሲደውል እንግዲህ ገብቻለሁ እያለችው ነበርና እሷም እንግዲህ ስልኩን ሳትዘጋው የዘጋችው መስለው እንግዲህ እባክህ ውጣልኝ ስትለው ሞገስ ስልኩን አልዘጋም ነበረ። በአፋጣኝ እሱም ወደ ቤት እየሄደ ይገኛል። ሰውየውም ደግሞ እሱ መምጣቱን ሲያውቅ እንግዲህ የውልሽ አንድ ነገር ቃል ማጠፍ ያስቀጣል፣ እኔ እዚህ ጋር የህግ አካል ጠራለው የሆነ ነገር ብትይ እኔ የህግ ሰው ነኝ፣ የህግ ባለሙያ ነኝ፣ ከኔ ማምለጥ አትችይም። ነገር ግን ሰሞኑን ከነገ ወዲያም ቢሆን እኔ ያልኩሽ ቦታ መምጣት አለብሽ ነበር ያላትና ቃል ማፍረስ ያስቀጣል። እሷም እንግዲህ በመፍራት እሺ ውጣልኝ፣ እሺ ውጣልኝ በማለት ነበር ያለችውና እንግዲህ ይሄ ሰውዬ እያሰበ ያለው የራሱ ለማድረግ ነው፣ ልጅቷን ለማባለግ ነበር እያሰበ ያለውና እንግዲህ ሞገስንም እሷም ይሄ ሰውዬ ቢቀየርልን ሌላ ጠበቃ ነበር ያለችውና ሌላ ጠበቃ ብታደርግልኝ ብትለው እንግዲህ እሷም ምን ነው በአይኑ ጎንተል አርግቶ አየሽ እንዴ ነበር ያላትና አይ እንደዛ ሳይሆን ብቻ ምኑም ደስ አላለኝም፣ ሌላ ጠበቃ ይፈለግልን ነበር ያለችው ማለት ነው። ዝናም እንግዲህ ኤፍራታን ይዘሽልኝ ነይ ነበር ያላትና ካለችበት ቦታ ጆሮዋን ይዘሽ አምጭልኝ ነበር ያላትና እሷም እሺ በቃ በማለት ተለያይተው ነበረ። ቤትም ሄዳ እንግዲህ ምን እየተካሄደ ነው ስለኔ ጉዳይ በማለት እንግዲህ ስትጠይቃትም ዝና ጆሮዋን ያዥና ይዘሽልኝ ነይ ብሎኛል በማለት ነበረ ያለቻትና እና አሳልፈሽ ልትሰጪኝ ነው? ይገለኛል እኮ ከሰጠሽኝ ነበር ያለቻትና እና ታዲያ እኔ ምን ላድርግልሽ? ለጊዜው ወደ ገጠር ሄዳለሽ ብየዋለሁ፣ የለችም ስልኳም አልሰራ ብሎኛል ብየዋለሁ። ስለዚህ አንቺ ደግሞ ለአንድ ሰሞን ዞር በይ ከቻልሽ፣ እኔም ሌላ ችግር ውስጥ እንዳታስገብኝ። ይሄን የለችም ወደ ሌላ ቦታ ሄዳለች ያልኩትን ደግሞ እንደ ውለታ ቁጠሪልኝ ነበር ያለቻትና ምን ሊያደርገኝ ነው? ቆይ እሱ ወስዶኝ ስላት፣ አይ ምን ሊያደርግሽ እንደሆነ እንግዲህ እዛው ሄደሽ ብታዩ አይሻልም? እስካሁን ድረስም ዝም ያለሽ እኮ ዝና ስለተለቀቀ ነው እንጂ አቶ አቤል ራሱ ገና ድሮ ነበር የሚያጠፋሽ። ግዝም ያለሽ እሱ በሰላም ስለወጣ ነው። ግን አሁን ደግሞ ዝና ይፈልግሻል። ለምን አሳልፈሽ እንደሰጠሽው እሱም በድሩን ሊመልስ ነው። ስለዚህ ወይን ሰተት ብለሽ መሄድ ወይን ደግሞ ራቅ ያለ ቦታ መሄድ እያለች ነበረ። እንግዲህ እሷም በጣም ተጨንቃ እህቴ በቃ አሳልፈሽ ልትሰጪ ነው፣ እህቴ በቃ ልሞት ነው እያለች ነው የምትገኘው ማለት ነው።
ነገር ግን መድብልም ወደ ቤት ተመልሶ እየለባበሰ ፊቱን በጭንቀት ውስጥ ነበረና ይህንን የተመለከተች እናት የሆነች ሰራተኛ እንግዲህ ቤታቸው ውስጥ አለች፣ ቅድስትዬ ማለት ነው። እሷም መድብል ዛሬ ምንድን ነው አዲስ ነገር አለ ወይ? ፊትህ እኮ ልክ አይደለም በማለት ነበር የጠየቀችውና እሱም እንግዲህ አዎ አዲስ ነገር አለ እርግጠኛ ሳይሆን አልነግርሽም ብዬ ነው። ባለፈውም እርግጠኛ ሳልሆን ምሳሌ ትወጣለች ብዬሽም በስተመጨረሻ ሳይሆን ቀረ። አሁን ግን ምንም ነገር ሳይታወቅ እርግጠኛ ሳልሆን አልነግርሽም ብዬ ነው እንጂ አዲስ ነገር አለ በማለት ነበር ያላትና ምንድን ነው ብሩክ ሊወጣ ነው እንዴ? ብሩክ ተገኘ እንዴ? ፍንጭ አለ እንዴ? ስትለውም እንግዲህ አዎ አንድ የቀድሞ ጓደኛዬ እነሱ ያሉበትን ቦታ ነግሮኛል። በምሳሌ አማካኝም ቢሆን እዛ ግቢ ውስጥ ነው የሚገኘው። ብሩክም በምሳሌ አማካኝ ብዙ ነገሮችን አውቀናል እና ይሄ ወዳጅ ደግሞ ከእነሱ ጋር ግንኙነት አለው፣ አንዳንድ ሚስጥሮችን ያውቃል። ስለዚህ አቤል ሙሲሳ ደግሞ በውስጥ በተፈጠረ ችግር ወደ ክፍለ ሀገር ሄዷል። የለም ስለዚህ ይህንን አጋጣሚ መጠቀም አለብን፣ ወደ ግቢ ልንገባና ብሩክን ካለም በህይወቱ ከሌለም ሬሳውን ይዘን እንወጣለን እያለት ይገኛልና እሷም ሞቱን ከሆነ የወንድሜን ሬሳ እዥ እወጣለሁ ይልም። አረ በስማሚ ሴጣን ጆሮ ይደፈን። እንዲህ መድብል ምን ሆነህ ነው? አራይ ሞትም ስትል ሴጣን ምን ጆሮ አለው ብለሽ ነው? ሴጣን እኮ ጆሮ የለውም። ዛሬም ሆነ ቀረም የወንድሜን አንድ ቁርጥ ምናውቅ ይሆናል እያላት ነበርና እሱም እንግዲህ ፈጣሪ ይከተላችሁ እራሳችሁን ጠብቁ እያለችው ነበርና ሁላችንም ማው ፈጣሪ ይከተላችሁ ብለናቸዋልና ነገር ግን ወደ ግቢ ቆርጠው ለመግባት እንግዲህ 3 ሆነው አቅደዋል ማለት ነው። መድብል እንግዲህ የእሱን ህይወት ለማሳለፍ የእሱን ህይወት በህይወት ለማትረፍ ከሶስት አንዳችን መስዋዕት መሆን አለብን። ምንም ቢመጣ ምንም ወደ ኋላ ማሸግሸግ መመለስ የለም። ቃል እንገባለን፣ ቃል ነው ተባብለዋል ማለት ነው። ነገር ግን የመድብል የቀድሞ ወዳጁ የሆነው እዚህ ጋር መስዋዕት መክፈል መሞት መግደል ምናምን የሚባል ነገር የለም። ከሆነ ይሆናል፣ ካልሆነ ግን የሆነ ችግር እራሱ ቢነሳ ጉልበት አንጠቀምም፣ ዝም ብለን መውጣት አለብን በማለት እንግዲህ ለመድብል በማስጠንቀቅ ይነግሯል። ምንም እዚህ ጋር መስዋዕት መክፈል ምናምን ግብ ግብ መቅጠም የሚባል ነገር የለም። ይህን የነገረኝ እንግዲህ ጠባቂው ነው። ለሱን ጠብቅ ተብሎ እንግዲህ እዛ ጋር የተቀጠረው ሰው ነው እንግዲህ ይህን ፍንጭ የነገረውና እሱም እንግዲህ ሌላ መንገድ የለንም፣ ያለን መንገድ እሱን ለማትረፍ ይሄ መንገድ ብቻ ነው። ስለዚህ ሌላ ነገር ብንፈጥር ደግሞ ለዚህ ለሰውዬም ሌላ ችግር ውስጥ እናስገባዋለን። እሱ እኛን ሊተባበር የፈለገው በዚህ መንገድ ብቻ ነው እና የሆነ ችግር ቶክስም የሚከፈት ቢሆን ከሆነ ተመልሰን ውጥት ማለት ነው እንጂ ያለብን መጋፈጥ ጉልበት መጠቀም ምናምን አያስፈልገንም በማለት ብሎታል። እሱም እሺ በቃ እስማማለሁ ብለው እንግዲህ ወደ ግቢ ቀጥለዋል ማለት ነውና ነገር ግን እንዳየነው ብሩክ ተደብድቧል። እግሩ ላይ ደም ይታያል። የአካፋ ማት፣ የዱላ ማት፣ ቢራ የተጠጣበት ጠርሙስ ማት እንግዲህ አጠገቡ ተጋድሟል ማለት ነው። እንግዲህ የቢራ ጠርሙስ አጠገባቸው ተሸክመው እየጠጡ ነበርና ሲደበድቡት የነበሩት እንግዲህ እንደተመለከት ነው ተሆነ ብሩክ እግሩ ይንቀሳቀሳል፣ በህይወት አለ። ቢደበደብ ቢደክምም ግን በህይወት አለ። እግሮቹ ሲንቀሳቀሱ ጥፍሮቹ ሲንቀሳቀሱ ተመልክተናል ማለት ነው። ነገር ግን ዋነኛው ነገር እውነት እሱ ያለበት ቦታ ይደርሳሉ ያገኛሉ የሚለው ነውና ነገር ግን ወደ ግቢ አምርተዋል ማለት ነው። 3 ሆነው እውነት እሱ ያለበት ቦታ ታገኙ ምንም ቢጎዳም በህይወት ይዘውት ይወጣሉ የሚል ተስፋ አለን። እዚህ ጋር እንግዲህ የምንመለከተው ብሩክ ቢደበደብም ቢጎዳም ምንም እንዳልሆነ ነው ማለት ነው። እና ምንም አልሆነም። እውነት ለመናገር ከሆነ ብሩክ እንግዲህ የቤታቸው ድምቀት ነው። ነገር ግን እነኚህ የያዙት አውሬዎችም ደግሞ በጣም ከባድ ሰዎች ናቸው። እሱም ከባድ ክደት ነው የፈጸመባቸው ማለት ነው። እና እነሱ የሚሰሩ ስራ ስህተትም ቢሆን እነሱም ግን ደግሞ ቀላል ገንዘብ አይደለም የተቀበላቸው ማለት ነው። እና ወደ 8 ሚሊዮን ገንዘብ ነው ማለት ተቀብሏቸው። ጀግና ነው። ልጁን አሳክሞ ተመልሷል። የልጁን ህይወት አትርፏል። እነሱ ግን ደግሞ ያንን ነገር የላኩት የብዙ ሰው ህይወት ለማጥፋት ነው። እሱ ግን ደግሞ የነኛን የሰዎች ህይወትም አትርፎ የልጁን ህይወትም አትርፏል ማለት ነው። እንግዲህ ገንዘብም ተሰጥቶትም ቢሆን የልጁን ህይወትም አትርፎበታል፣ የብዙ ሰዎች ህይወትም አትርፎበታል ማለት ነው። እነሱ የሚሰሩት ስራ ከባድ ስራ፣ ህገ ወጥ ስራ የሆነ ስለሆነ እና የብዙ ህይወት አትርፎበታል እሱም ብሏል ማለት ነውና
እናንተ የሰጣችሁኝ ገንዘብ የብዙ ህይወት አመሰቃቅላችሁ የብዙ ህጻናት ህይወትን አጥፍታችሁ አመሰቃቅላችሁ ነው የሰጣችሁኝ። ነገር ግን ደግሞ ይዘህ ሂድ ያላችሁኝን ነገር የብዙ ሰው ህይወትን አጥርፌበታለሁ፣ የልጄን ህይወት አጥርፌበታለሁ፣ እዛ ሄዶ የሚጠቀሙበትን ሰዎች ወይም ህጻናት ህይወትም አትርፌ ያለው በማለት ነበር ያለውና እነሱም እንግዲህ ዋጋ እንደሚያስከፍለው በቀላሉ እንደማይሞት ነው እንግዲህ የነገሩትና ሞት ላንተ እረፍት ነው፣ ስለዚህ ሞት ላንተ እረፍት ስለሆነ ቶሎ እንገልክም ነበር ያለውና ነገር ግን ባለፈውም እንደተመለከት ነው ዝና ማህሌትን ቶሎ በይና ኢፍራታን ይዘሽልኝ ነይ ባላት ጊዜ እሱም እንግዲህ ለማክቢል ሞሲሳ በመደወል ዝና እሷን ይዛልኝ እንድትመጣ ለምን አሳልፋ እንደሰጠችኝ ዋጋ ላስከፍላት ወደ ዞር አርጌ ለጊዜው ልደብቃት እፈልጋለሁ ኢፍራታን በማለት ነበር የነገረው ማለት ነው ለማክቤል ሞሲሳ። እሱም እንግዲህ ምንም እንዳታረጋት፣ ህይወት ማጥፋት የሰው ህይወት ማጥፋት ዋጋ ያስከፍላል፣ ትንሽም ይሁን ትልቅ የሰው ነፍስ ዋጋ ያስከፍላል፣ ስለዚህ የሰው ነፍስ ምንም እንዳይሆን በማለት ነው ያለውና እንዲሁም ደግሞ የሰው ነፍስ በፈጣሪ ዘንድም እንደምታስጠይቃቸው ነው ሲነግሮ የሰማ ነው። ከዚህ አኳያም እንግዲህ ብሩክም ምንም አይሆንም፣ ያንገላቱታል፣ ያደክሙታል እንጂ ምንም እንደማይሆን ነው እዚህ ጋም እየተረዳ ነው ማለት ነው። እንግዲህ ከምሳሌ ድራማ የተማርነው አባትነት፣ ወንድምነት እና በዙሪያችሁ ያሉ ጓደኞች መልካም ጓደኞች እንዳሉም ደግሞ መጥፎ ጓደኞችም እንዳሉ፣ ገንዘብ ወዳድ ለገንዘብ አሳልፎ የሚሰጧችሁ ትመለከታላችሁ ማለት ነው። እንግዲህ ለገንዘብ አሳልፎ የሚሰጧችሁ እንደ ማህሌትና እንደ ኤፍራታ ያሉ ገንዘብ ወዳዶች፣ ጨካኝ ሰዎች፣ ራስ ወዳዶች ደግሞ እንደ ዝና ያሉትንና እንደ ማክቤል ሞሲስ ያሉትን ሰዎች እንረዳለን ማለት ነው። መድብል እንግዲህ አጋዥ አግኝቷል አሁን ማለት ነው። እንግዲህ ብዙ ጊዜ ሞገዝ ወደ ኋላ እየተንሸራተተበት ብቻውን እየተወው ነበረ፣ ነገሮች እያበላሽበት ይገኝ ነበረ ሞገስ ማለት ነው። እንደዚሁም እንግዲህ የዝና ተባባሪ እስከሚመስል ድረስ ዝናን መፍታት ደረጃ ድረስ ደርሶ ነበርና ይሄም እንግዲህ ያደረገው ሚስቱን የፍቺ ወረቀት አስፈርማለሁ በማለት ነበረ ብዙ ስህተቶችን እየሰራ ያለውና አሁን ግን የሱን ተመሳሳይ ጀግናና ጎበዝ ሰው አግኝቷል ማለት ነው። እንደምንመለከተው ከሆነ እንደውም ከመድብል ራሱ ቢብስ ነው እንጂ አያንስምና ነገር ግን እገዛ አግኝቷል ማለት ነው። እውነትም እኛም እገዛ ያስፈልገዋል እያልን ነበረ። እንግዲህ በቀጣይ ብሩክ ቢደበደብም ቢደካክምም እንግዲህ በህይወት ይዘውልን ይመጣሉ ብለን እንጠብቃለን ማለት ነው። በአዲስ ነገር ምን አለ የሚለውን እዤላችሁ እምመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ስጡኝ። ሁላችሁንም ከልብ አመሰግናለሁ ለምታበረታቱኝ። በቀጣይ ቪዲዮ እስከምንገናኝ በአዲስ ነገር ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።